በጓደኞችሽ እንዴት ነው የሚያስፈልጉሽ? አረ በጣም የምትመችን ማሬ፣ እንኳን ደስ አለሽ። ብቻ እንኳን ተደሰትሽ። ላስላሰሽ ይመቸናል፣ ረገጣሽ ይመቸናል፣ የምትሄጂበት መንገድ ይመቸናልና ብሶ ይወድሻል። ቅድም ስትናገር የሰማሁሽ በጣም የወደድኩት አባባል ከዚህ በኋላ የሚወደኝን ማህበረሰብ ነው የማየው አንዱ እየሄድኩኝ እየተናደድኩ የምመልሰው የነበረው ነገር ሳይሆን አብዛኛውን የሚወደኝን ህዝብ ነው የማየው ያልሽው ትክክለኛ አባባል ነው ማሪ። የሚጠሉሽን ጥቂት ሰዎች ሳይሆን የሚወዱሽን አብዛኛውን ማህበረሰብ ማየት ውጪዬ። የሚገርምሽ መስዬ ሰው አይ ቲንክ ወይ ተረድቶን መረዳት አልፈለገም ወይ አልተረዳንም ማለት ነው። የገባኝ ነገር መሲ ሳሪ የቅርብ ሰዎች ናቸው። በመቀራረብና በጓደኝነት ደረጃ ከተባለ መሲ የቅርቤ ነች። ሳሪዬም በጣም ወዳጄ ነች። ከቅርብ ጊዜ በኋላ ነው ሞር መቀራረቡን የጀመርነው፣ ግን መልካም ሰው ነች። ሳላቃቸውም ሲነኩ ቆማለሁ ለነሱ። አረብ ሀገር በሚለው እንኳን ለፍተዋል፣ አትንኳቸው ነው የምለው። ሲያጠፉ ሞጥቼ እናገራለሁ። ግን ሰው አንዳንድ ጊዜ እኔና መሲ እንኳን እንደዚህ በምንተራረበው ሳይገባቸው ብዙ ይላሉ። ገባሽ? ትላንትና የጓደኝነት ጥግነቷን አይቻልም። የመሲ በቃ የወዳጅ ማለት ሳምናት አልተሳሳትኩም። ሳምናት መሲን አልተሳሳትኩም። እነ ሳርዬን ስወዳቸው አልተሳሳትኩም። እኔ አሁን አላበሻን እንደዚህ እዚህ ጋር ማምጥቼ እንዲህ መመላት ሴትም አይደለችም፣ እናቴ ነች ብያለሁ። ሰው የእናቱን ዋጋ የሚያውቅ ሰው ካለ እናቴ ነች ዋጋዋ ይገባቸዋል። እንደ ጓደኛም እንደ እህትም አይደለም። ሳሪን እዚህ ጋር እኔ አልሀበሻን ማመሰግናት እናቴ ነች ካልኩኝ እናቱን የሚወድ የእናትን ዋጋ የሚያውቅ ሁሉ ትርጉሟ ይገባዋል። የሁሉ አቃፊ የሁሉ ሰብሳቢ ነች። ደስታዬን ብቻ የምትፈልግ እናት ነች። ልክ እናት እንዴት ነው እስከ ስህተታችን አይደል የምታቅፈን? የፈለገ በታቀፊ እናት አደባባይ ወጣ ትሰጥም አይደል? ሳላጎል ሳላጠፋ ቀርቼ አይደለም። ግን ሳርዬ ጋር ሁሌም ልክ ነኝ፣ ምንም አይደል ነው የምትለኝ። ምንም አይደል ጉቺዬ ነገ ታልፊዋለሽ እያለች እያበረታችኝ አለፍኩት። መስዬ እያበረታችኝ አለፍኩት። ሚዲያ የማያውቀው ብዙ የማይታለፉ ነገሮች እነሱ እያበረቱኝ አልፌያለሁ። መስዬ እነሱ እያበረቱኝ አለን እያሉ ማለት ነው። በቃ ብቻዬን መተኛት የምፈራባቸው ሌሊቶች ሁላ ነበሩ። ገባሽ? እነዛን ቀኖች ሁሉ ከጎኔ ሆነው ነው ያለፍነው። ሚዲያ ላይ ወተሽ ማታወሪያቸው ሌሊቶች ነበሩ። ሚዲያ ላይ ወተሽ ማትናገሪያቸው ሌሊቶች ነበሩኝና ከነሱ ጋር ቆሞ ደስታዬን ማክበር ለኔ እኔ ቃል የለኝም። ልብስሽን ብቻ ለብሰሽ ነይ ተብለሽ ታውቂያለሽ? ልብስሽን ብቻ ለብሰሽ ነይ ዝንጥ ብለሽልኝ ብቻ አንቺ ነይ ተባልኩትኝ። ነኝ ያያችሁት ዲኮር ላይ ምንም ነገር የለውበትም። ያ ሁላ ኬክ ላይ የለውበትም። ያ ሁላ ግብዣ ላይ የለውበትም። ኤቭሪቲንግ 5 ሳንቲም አልሀበሻና አልሀበሻ እና እናቴ ነች ብል ተሳሳትኩ። ደራሽ ነች፣ ጠያቂ ነች። እና ሰዎች እኛ እዚህ ጋር ከመሲ ከሳሪዬ ኤርሚ ሀበሻም ጋር ምናምን ባለው ሰጥ አገባ ላይ እባካችሁ ተቆጠቡ። ከጓደኝነት ያለፈ ነገር ነው እኛ ያለን፣ እህትማማች ነን። ቴንኪው እሱ ላይ አስምሪበት። አሁን በኮመንት እኔንም እያሉኝ ነው አስምሪበት። እሱ ላይ ጨዋታ ነው እግዚአብሔርና ላይ ከነሱ የሚመልሱ መንገድ እኮ አለና ጨዋታ ነው። አንዳንድ ሰው የምር ይመስለዋልና ጨዋታ ነው። ላስላሱ ጨዋታ ነው። ያው አንዳንድ ሰው እንዳትጣሉን በመፍራት ሊሆን ይችላል፣ መሀል ላይ ላይገባቸው ይችላል። ግን እሱም በደንብ ነገራቸው ማሬ ትክክል። እኔ ምንም አሁን እንዲህ ነው አንድ ሁለት ብዬ አላብራራላችሁም። እና የሚገባው ሰው ካለ መረዳት የሚችል ሰው ካለ እንግዲህ ትላንትና ያያችሁት ነገር የጓደኝነታችንን ልክ የአብሮነታችንን ልክ ሁሉም ነገር ይገባቸዋል። የቀልዳችንም ልክ አንዳንዶቹ ምን አይነት ቀልድ ነው እንደዚህ፣ ከዚህም በላይ ልንባባል እንችላለን። ስንኖር ግን ህይወት ገብቶን አንቺ ያለሽኝ ተባብለን ነው። እኔ ቢቸግረኝ ሮጬ የምደውለው መሲ ጋ ነው። ቢቸግረኝ ሮጬ የምደውለው ሳሪ ጋ ነው። ብታመም እናንተ እያያችሁ እንኳን ስንት ቀን የውሸቴን አሞኛል ስላት እንዴት ብርግግ እንደምትል የምትሆነው ነገር የቀልድ አይደለም፣ የእውነቷን ነው የምትሆነው።
መሲ የእውነቷን ነው የምትሆንልኝ። በቃ የእውነቷን እኔ የቤቴ አንድ ቁልፍ ያለው ሰው ሀገር ነው ያለሁት። ከሀበሻ አልገናኝም፣ ከቤቴ አልወጣም። ላይቭ ከቤቴ ውጭ አይታችሁኝ አታውቁም። ቤቴና ቤቴ ነኝ ሁሌ። ግን በቃ ስትኖሩ በመኖር ላይ መሞት አለ አይደል? ድንገት እንኳን እዚሁ ቤት ውስጥ እንኳን የሆነ ነገር ብሆን በምን ቤቴ ይከፈታል? እንዴት ሰው ይደርስልኛል? እንኳን አንድ የቤቴን ቁልፍ ስለማምናት ለመሲ ነው የሰጠኋት። ለመሲ ሰሞኑን ዕቃ ልትልኩልኝ ለልደቴ ስትፈልጉ እንኳን አድራሻ ስትጠይቁኝ ስሰጥ የነበረው የመሲን አድራሻ ነው ለህዝብ የምሰጠው። የዚህን ያህል ማምናት እህቴ ነች። በቃ የሆነ ነገር ብሆን እንኳን ማንም አድራሻዬን አያውቅም። መሲ ግን ታውቃለች፣ ቤቴ የት እንደሆነ ታውቃለች። የቤቴ ቁልፍ አላት። በዚህ ልክ ነው ማምናት እና በዚህ ልክ የተዋደድን ሰዎች እዚህ ጋር የምንነጋገረውን ቀልዱን፣ ጨዋታውን፣ ምኑን ከቻላችሁ ወደ ሌላ አትውሰዱት። ስትፖስቱ ቀልድና ጨዋታ ነቆራ መሆኑን አውቃችሁ በዛ መልኩ ተረዱ። ካልቻላችሁ ደግሞ ኮመንታችሁም ላይ አይ ሆፕ የገባው ይገባዋል ትረዳላችሁ። ለኔ ስደት ላይ ያገኘኋቸው እህቶቼ ናቸው። ድሎት ላይ አይደለም። ደልቶኝ ምናምን እንደፈለኩ ሱር አገር ቤት ላይ ወይ ክለብ ለክለብ ስዞር ወይ ተመችቶኝ ስዝናና ሳይሆን ስደት ምድር ላይ አረብ ሀገር ላይ በረሃ ላይ ያገኘኋቸው እህቶቼ ናቸው። በማንም የማለውጣቸው በማንም የማለውጣቸው የክፉ ቀኖቼ ናቸው። እኔ ደግሞ እግዚአብሔር ረድቶኝ ውለታቸውን በአለማቸው ሳርዬ ወልዳ መስያ አግብታ ውለታቸውን ልመልስ። የሁሉ ትላንትና እዛ ጋር የነበሩትን እህቶቼን ወንድሞቼን የነኤምኬን ኪያ ሁላችሁም ሶል አክብራችሁኝ የመጣችሁ ሁሉ ትላንትና የደስታ የተካፋይ አብራችሁኝ የነበራችሁ በደስታችሁ ልመልስ። ሌላ ምለው ነገር የለም። አሜን አሜን አሜን። እኛ እንግባባለን። የእናንተን ሀሳብ አስተያየት እንዳለ ሆኖ የቱ ድረስ እንቀልድ፣ የቱ ድረስ እንግባባ፣ የቱ ድረስ መስመር እንተላለፍ ምናምን በደንብም እንተዋወቅ ሰዎች ነን። በደንብ እናንተ ስለምታስቡት ነገር ተጨንቀን አይደለም ኤክስፕሌን ማድረግላችሁ። እነሱ እኔ ገብቻቸዋለሁ፣ እኔ እነሱ ገብተውኛል። ለእናንተ ተጨንቀን ሳይሆን የምትወዱን የምትሳቀቁ ልጆች አሉ፣ የተጣላን የሚመስላችሁ ምናምን ነው። እና ፍቅራችን የእውነት ነው። ከቀልዱ በላይ የሚያምር ፍቅር፣ የሚያምር አንድነት፣ የሚያምር ህብረት፣ የሚያምር የስደት ጓደኝነት አለን። ባይዘው ስደት ላይ ያገኛችሁትን ሰው አገር ገብታችሁ ተሳክቶላችሁ እንኳን የምትረሱት አይደለም። የገባኝ ነገር በስደት ላይ ያገኛችሁት የደረሰላችሁ ወዳጅ የሆናችሁ ሰው በእውነት ስደትን የምታውቁ ሰዎች ትረዳላችሁ። የስደት ጓደኛ የትም አይረሳም። የትም ለምን ሰው ሀገር ያገኛችሁት ሰው ማለት ነው። ሰው ሀገር ላይ የደረሰላችሁ ሰው መስዬ ተሳሳትኩ። እኔ አሁን ስደትን ሳቀው ኢትዮጵያ እንኳን ገብቼ ለእረፍት ይናፍቁኛል። ለምን የስደት ጓድ የስደት ነው። እና ይሄን የምለው በጣም ደስተኛ ነበርኩኝ። ፍቅሩን ያብዛልን፣ እውነት ፍቅሩን ያብዛልን። ሁሉንም እኔ ማን ከማን እንደምን አላውቅም። ተባረኩ እግዚአብሔር። እርስ በርስም ተዋደዱ። ጓደኝነትን ከኛ ተማሩ። ለመሲ ሄዳችሁ ብዙ ምጽፉ አላችሁ እንዳትዞርብሽ እንዲህ እንዳትልሽ ምናምን። እንግዲህ የጓደኝነታችን ጥግ እዚህ ድረስ ነው። አትድከሙ፣ አትልፉም። ኦፍኮርስ ለኛ ጓደኝነት ከመጠንቀቅም ሊሆን ይችላል። ብንጣላ እንኳን የኛን ጸብ ሚዲያ ላይ አታዩትም። በቃ that's the only thing ልላችሁ የምችለው ነገር እኔና መሲ ብንጣላ ወይ የሆነ ነገር ቢፈጠር መሀላችን ሚዲያ ላይ አታዩት። ተጣልተንም እናውቃለን። for your information ሚዲያ ላይ ያለ ነው። በጓደኝነትማ የሆነ አለመስማማቶች ይኖራሉ።